በኦሮሚያና በሲዳማ አዋሳኝ አካባቢዎች የተከሰተው ግጭት በአሳሳቢ ሁኔታ እየቀጠለ ነው። ከዚህ ግጭት በስተጀርባ ያለው ኃይል ማን ነው? በምንስ ሁኔታ ላይ አካባቢው ይገኛል የሚለውን አብረን የምናየው ይሆናል። ከወደ ትግራይም አካባቢ አንዳንድ መረጃዎች አሉ፣ እነሱን እናጋራችኋለን። ስለምትከታተሉ እናመሰግናለን። በቅድሚያ ወደ ኦሮሚያና ሲዳማ በሚዋሰኑበት አካባቢ ስለተፈጠረው ግጭት አንዳንድ ጉዳዮችን እናነሳለን። ኦሮሚያና ሲዳማ በሚዋሰኑበት በምስራቃዊ ሲዳማ ዞን ጭሬ ወረዳ ጎቦ ሄማ ቀበሌ በሚገኘው ገበያ ላይ ነበር ይሄ ግጭት የተፈጠረው። የግጭቱ መነሻ ቀን ግንቦት 10 ቀን 2018 ዓ.ም ረፋዱ ላይ ነበር። የግጭቱ መነሻ ስንመለከት መነሻ ምክንያቱ በገበያ ቦታ ላይ ድንገት በተፈጠረ የግለሰቦች አለመግባባት ነበር። በሲዳማ ብሔር እና በኦሮሞ ብሔር መካከል ነው ይሄ ጠብ የነበረው። ይህ ጥል የብሔር መልክ እንደያዘ ጸቡን በአጭር ጊዜ ውስጥ ወደ ከፍተኛ ግጭት እንዳደገ የአካባቢው ነዋሪዎች ይናገራሉ። በሌላ አገላለጽ እንግዲህ በእነዚህ ተጎራባች ክልሎች ወይም በተጠቀሰው አካባቢ ላይ ከዚህ ቀደምም በርካታ ተደጋጋሚ መሰል ግጭቶች ሲከሰቱ መቆየታቸውን የተለያዩ መረጃዎች ያመለክታሉ። አካባቢው ላይ ያሉ የሁለቱ ብሔር ተወላጆች በድንበር ወይም በወሰን፣ በጥቅም፣ በእንስሶች፣ በተለያዩ ምክንያቶች በእነሱ መካከል ተደጋጋሚ ግጭቶች ይከሰቱ ነበር። አሁን ላይ ያለው ግጭት እንግዲህ ከነዚህ ጠቦች ሁሉ መነሻ በመሆን አገርሽቶ የመጣ ነው ተብሎ ሊወሰድ እንደሚችል የአካባቢው የመረጃ ምንጮች ያመለክታሉ። ከዚህ ቀደም በተደጋጋሚ ጊዜያት እነዚህ ግጭቶች ሲከሰቱ መቆየታቸውን አውስተዋል። እነዚህ የመረጃ ምንጮች ከሁለቱም ክልሎች ማለትም ከሲዳማና ከኦሮሚያ የተውጣጡ ሽማግሌዎች፣ የመንግስት የስራ ኃላፊዎች እና የሃይማኖት አባቶች እርስ በርስ መክረናል፣ እርቅ አውርደናል በማለት እጅ ለእጅ ተያይዘው ፎቶ ከመነሳት ባለፈ የአካባቢውን ግጭት በዘለቀታነት የመቅረፍ ስራ አልሰሩም ሲሉ በአካባቢው የሚኖሩ ነዋሪዎች እየገለጹ ይገኛሉ። እንግዲህ ወደ ሰሞኑ ግጭት ስንመጣ እንግዲህ ዛሬ ቀኑ ግንቦት 12 ነው። ግንቦት 11 በጀመረው ግንቦት 10 በጀመረው በዚህ ግጭት ላይ ከ10 በላይ የሰው ህይወት አልፏል። ከ10 ሰዎች በላይ ህልፈተ ህይወት ገጥሟቸዋል። በርካታ ሰዎች ላይ ከፍተኛና መጠነኛ የአካል ጉዳት መድረሱን ለማወቅ ተችሏል። በሺዎች የሚቆጠሩ የአካባቢው ነዋሪዎች መንደራቸውን ለቀው መሸሻቸውን ተነግሯል። ቤት የደረሱ የእርሻ ሰብሎች፣ ሱቆች እና ሌሎች ንብረቶችም በግጭቱ ሳቢያ መውደማቸውን የአካባቢው የመረጃ ምንጮች አረጋግጠዋል። ከሁለቱም ወገን የታጠቁ ኃይሎች አሉ። በሁለቱም ወገን በኦሮሚያም በኩል በሲዳማም በኩል በዚህም ሳቢያ የተኩስ ልውውጦች ሲደመጡ እንደቆዩና አሁንም እንደሚደመጡ ከአካባቢው የደረሱ መረጃዎች ያመለክታሉ። በሲዳማ ወገን ያሉት በኦሮሚያ ወገን ያሉት የታጠቁ ኃይሎች በሌላ ኃይል ድጋፍ አላቸው ብለው እየወነጀሏቸው ይገኛሉ። እንግዲህ እዚህ ቪዲዮ ላይ በምስል እንዳስቀመጥነው ከሆነ እነዚህ ኃይሎች ናቸው ጥቃት እየፈጸሙብን ያሉት ሲሉ ነው እንግዲህ የአካባቢው ነዋሪዎች ገለጹት፣ በዝርዝርም ያብራሩት። እንግዲህ በምስሉ ላይ እንደተመለከታችኋቸው ተስፋ እናደርጋለን ከኦሮሚያ ክልል የሚነሱ ታጣቂዎች እንግዲህ እነዚህ ናቸው ተብሎ ነው በማህበራዊ ሚዲያ ላይ የተሰራጩ የሚገኙት። እስካሁን ድረስ የሁለቱም ክልል መንግስታት ለግጭቱ ትኩረት አልሰጡትም ተብሏል። በዚህም የአካባቢው ነዋሪ እንግዲህ የድረሱልን ጥሪ እያሰሙ ይገኛሉ። እንግዲህ ሌላ ዝርዝር መረጃ ለማግኘት ጥረት እያደረግን ነበር። ነገር ግን የመረጃ ምንጮቻችን እነዚህን ዝርዝር መረጃዎች ለማግኘት አልቻሉ። ዛሬ ከሰዓት አካባቢው ካሉ ሰዎች እንግዲህ እንደተነገረው ከሆነ ከኦሮሚያ ክልል የተሻገሩት ታጣቂ ኃይሎች ወደ ሆሬርሳ፣ ሄማ እና ባባሬ የሚባሉ ቀበሌዎች ዘንድ በመዝለቅ ንብረት አውድመዋል ሲሉ የአካባቢው ነዋሪዎች ተናግረዋል። የአካባቢው ህዝብም
ለህይወቱ በመስጋት መኖሪያ አካባቢውን ለቆ መውጣቱን እንግዲህ ለማወቅ ተችሏል። እንግዲህ ግጭቱ የሚከሰትባቸው አካባቢዎች በዋናነት ጭሬ፣ ሆሬሳ፣ ገርጃ ሁኮ የሚሰኙት በሁለቱ ድንበር አንድ ላይ ያሉ የሲዳማ ክልል ወረዳዎች ናቸው። እንግዲህ ስለ አካባቢው በተለይም ምስራቃዊ የሲዳማ ዞን የሚባለው አካባቢ በአብዛኛው ድንበር የሚጋራው ከኦሮሚያ ክልል ጋር ነው። በተለይም ደግሞ ከምስራቅ ጉጂ ዞን ጋር ማለት ነው። እናም በዚሁ በሚጋራው ወሰን ወይም ድንበር አካባቢ ላይ የሚንቀሳቀሱ የታጠቁ ኃይሎች አሉ። እኚህ ኃይሎች እንግዲህ በተለያዩ ጊዜያት በኮንሶም አካባቢ በሌሎችም የደቡብ ኢትዮጵያ አካባቢዎች ላይ እንቅስቃሴ ከሚያደርጉት ታጣቂዎች ጋር በእጅጉ ተመሳሳይነት እንዳላቸው ነው ቅድም ባሳየናችሁ ምስል ላይ እንግዲህ መገንዘብ እንደምትችሉት ማለት ነው። እንግዲህ አሁን ላይ ያለው በሲዳማ ክልል እና ኦሮሚያ ክልል አዋሳኝ አካባቢዎች የተከሰተው ግጭት እና አሁናዊ ሁኔታ ይህን ይመስላል። ሌሎች አዳዲስ መረጃዎች እንዳሉ በነገው ዕለት ተመልሰን የምንመጣ ይሆናል። ወደ ትግራይ ክልል ስንሻገር ሁለት የተለያዩ እርስ በርሳቸው ተመጋጋቢ የሚመስሉ ግን የሚጣረሱ መረጃዎችን ነው እንግዲህ የምናጋራችሁ። ሰብስክራይብ ማድረጋችሁን አትርሱ። በትግራይ ክልል የ2018 የትምህርት ዘመን በደሞዝ መቋረጥ ምክንያት አስቀድሞ ሊጠናቀቅ መሆኑን የክልሉ መገናኛ ብዙሃን እየዘገቡ ይገኛሉ። በትግራይ ክልል በተለመደው አሰራር በየዓመቱ ሰኔ 30 ቀን ይዘጋ የነበረው የትምህርት ዘመን ዘንድሮ ግንቦት 30 ቀን እንዲጠናቀቅ መታሰቡን የትግራይ ክልል ትምህርት ቢሮ አስታውቋል። በትምህርት ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ስዩም ሀጎስ ለክልሉ መገናኛ ብዙሃን እንደገለጹት ትምህርቱን ቀድሞ ለማጠናቀቅ ገፊ የሆነው ዋና ምክንያት የመምህራን ደሞዝ ክፍያ መቋረጥ ነው። በአሁኑ ወቅት እስከ 3 ወር ድረስ ደሞዝ ያልተከፈላቸው አካባቢዎች እንዳሉ ዳይሬክተሩ ይፋ አድርገዋል። በጊዜያዊ አስተዳደሩና በፌዴራል መንግስቱ መካከል የነበረው ትልቁ ውዝግብ የፌዴራል መንግስቱ በጀት መድቤያለሁ ሲል የጊዜያዊ አስተዳደሩ ደግሞ የተመደበው በጀት ለደሞዝ የሚበቃም ያልሆነ ነው፣ እናም ለአስተዳደርም ወጪውም ደግሞ በቂ ያልሆነ ነው በማለት ነበር ትችት ሲያቀርብ የነበረው። አሁን ግን የደሞዝ መቋረጥ እንግዲህ በጠና ሁኔታ ቀጥሏል። ከዚህ ቀደም ለሁለት ወራት ያክል ማለትም ለግንቦት እና ለሰኔ ወራት ደሞዝ አይኖርም የሚል ዘገባ በመገናኛ ብዙሃን በኩል ሲሰራጭ ነበር። አቶ ስዩም ጋር ስንመለስ ዛሬ ለጋዜጠኞች በሰጡት መግለጫ መምህራን የ3 ወር ደሞዝ ሳይከፈላቸው በርካታ ችግሮችን በመቋቋም የማስተማር ሂደት እንዳይቋረጥ ማድረጋቸውን አድንቀዋል። በተለያዩ ምክንያቶች ትምህርታቸውን አቋርጠው የነበሩ ተማሪዎች ወደ ትምህርት ገበታቸው ተመልሰው ፈተና እንዲወስዱ እንደሚገኝ አመልክተዋል። ጎን ለጎን መንግስት የተቋረጠውን የመምህራን ደሞዝ ለመክፈል ጥረት እያደረገ መሆኑን አመልክተዋል። በግል ትምህርት ቤቶች አካባቢ የሚታዩ የክፍያ ክፍተቶችን በተመለከተ በትምህርት መመሪያው መሰረት ከወላጆችና መምህራን እንዲሁም ከተማሪዎች ጋር በመወያየትና በመግባባት ሊፈታ እንደሚገባ አቶ ስዩም አሳስበዋል። በክልሉ ትምህርት ቢሮ አማካኝነት የቀረበው መግለጫ ይህን የሚመስል ነበረ። ግን አንዳንድ የመገናኛ ብዙሃን ህወሓት የትምህርት የማስተማር ሂደት እንዲቋረጥ ወይም እንዲዘጋ ትዕዛዝ ማስተላለፉን የሚገልጽ መረጃ ሲያሰራጩ ተመልክተናል። ከነዚህ መካከል አንድ አፍታ ሚዲያ አንዱ ነው። አንድ አፍታ ሚዲያ ምንጮቹን ጠቅሶ ነው ዘገባውን ያሰራጨው። እንግዲህ በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ ተወስኗል የሚል መረጃ ነው እንግዲህ የቀረበው። ለዚህም ደግሞ የቀረበው አርጊመንታቲቭ ወይም ደግሞ ደጋፊ ምክንያት ተደርጎ የቀረበው ሰበብ ህወሓት በሰኔ ወራት ውስጥ ጦርነት ለመክፈት አቅዷል የሚል ነው። ይህ መረጃ በምን አይነት መልኩ የተገኘ ነው፣ ምን አይነት የመረጃ ትንተና የተደረገበት ነው የሚለው ዜናው በግልጽ አያመለክትም። ትምህርት ቤቶችን በአስቸኳይ እንዲዘጉ ትዕዛዝ ማስተላለፍም ነው እንግዲህ የተጠቀሰው። ህወሓት ለጦርነት እየተዘጋጀ እንደሚገኝ የአንድ አፍታ ዘገባ ያመለክታል። እንግዲህ ከሰሞኑን በክልሉ የመገናኛ ብዙሃን ላይ
በተለይም ደግሞ በትግራይ ቴሌቪዥን እና በድምጽ ወያነ ቴሌቪዥን ላይ የሚሰራጩ የተለያዩ አስተያየት ሰጪዎች ሀሳብ እና ሌሎች ተያያዥ ዝግጅቶች ነበሩ። እነሱን በተወሰነ መጠን ለመመልከት ሞክረናል። በተለይ በከፍተኛ አመራር እርከን የሚገኙ ግለሰቦች የሚሰጧቸው አስተያየቶች ከሞላ ጎደል የፌዴራል መንግስቱን በገዥነት እየመራ የሚገኘውን የብልጽግና ፓርቲን በእጅጉ የሚነቅፉ ሆነው ነው ያገኘናቸው። ትላንትና ዘገባችን ላይ አቶ ከላሊ ሀጋዚ የተባሉ አንድ የምስራቃዊ የትግራይ ዞን አስተዳዳሪ ብልጽግና ለትግራይ ህዝብ ቁጥር አንድ ጠላት ነው ብለው ለፓርቲ ልሳን ለሆነው ለወይን ጋዜጣ ቃለ መጠይቅ መስጠታቸውን ዘግበን ነበር። ሌሎችም እንደዚህ ሀሳባቸውን የሚገልጹ ወገኖች አሉ። በሌላ በኩል ደግሞ ተዋጊው ኃይል ወይም ቲዲኤፍ ብሎ የሚጠራው ኃይል ወትሮ ዝግጁነቱን እያጠናከረ ነው የሚል ዘገባ በድምጽ ወያኔ በኩል ከተሰራጩ ምስሎች አንጻር ተመልክተን ነበር። ይህ ምልክት እንግዲህ በሰኔ ወርም ወይም በሐምሌ ወርም ወይ በቀጣይ ወራትም ምን አይነት ሁኔታ ይዞ ሊመጣ ይችላል፣ በተለይም ከኤርትራ በኩል ባለው አዲስ ግንኙነትና በሱዳን በኩል ካለው የተለያየ እንቅስቃሴ አንጻር ምን አይነት ዳይናሚክስ ይፈጥራል ለአፍሪካ ቀንድ። ይሄ ጦርነት ከተነሳ በሰኔ ወር እንደና አንዳፍታና እንደ ሌሎች ሚዲያ ዘገባ ከሆነ በሰኔ ወር ይነሳል ተብሎ የሚጠበቀው ጦርነት እንደዚሁ በአንድ አካባቢ ወይም በአንድ ክልል ተከልሎ የሚቀር ሳይሆን ለመላ ሀገሪቱ የሚፈጥረው ኢምፓክት እጅግ በጣም አስቸጋሪ ነው። ከዚህ ቀደም አቶ ስዬ አብርሃ የሰጡት አስተያየት ላይ ለሀገሪቱ ከኢኮኖሚው ከዲፕሎማሲው ስብራት የሚያቋድስ ጦርነት እንደሚሆን እንደተናገሩት ሁሉ እንደዛ ሊሆን እንደሚችል ነው በሰፊው ሰው ወይም ህዝብ ዘንድ ግምት ያለውና እንግዲህ እንደዚህ አይነት አንድምታ ሊኖር ይችላል። እንግዲህ የተላለፈው ትዕዛዝ በአንድ አፍታ ዘገባ መሰረት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ነው ጥብቅ መመሪያ የተላለፈው። ቅድም ጠቅሰነዋል፣ ምንም ማብራሪያ አይኖረውም። ያው ግንቦት 30 ነው ትምህርት ይቆማል የተባለው። የክልሉ መንግስት በደሞዝ ችግር ምክንያት ነው ግንቦት 30 ሰኔ 30 የሚቆመው ግንቦት 30 ትምህርቱን እንዲዘጋ ያደርግ ነው የሚል ነው። በሚዲያዎቹ ዘገባ መሰረት ግንቦት 30 ቀድሞ እንዲጨርሱ ትምህርት ቤቶች ትዕዛዝ የተላለፈላቸው ጦርነት በሰኔ ስለሚቀሰቀስ ነው ይላል። እንግዲህ በክልሉ ትምህርት ቢሮ የተፈረመ ደብዳቤ በትዕዛዙን አውርዷል። ሁሉም ዞኖች፣ ወረዳዎች እና ከተማ አስተዳደሮች ይህንን ትዕዛዝ እንዲያስፈጽሙ ነው እንግዲህ ጥሪ የደረሳቸው። እንግዲህ ከዚህ ውሳኔ በኋላ ምን አይነት ነገር ይፈጠራል የሚለውን እንግዲህ አብረን የምናየው ይሆናል። እስካሁን ድረስ ምንም አይነት የተለየ መረጃ የለም በዚህ ጉዳይ ዙሪያ። እንግዲህ የክልሉን ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ላይ ስለተላለፈ አንድ ውሳኔ እንግዲህ የደረሰንን መረጃ እናጋራችኋለን። ዶክተር ኪሮስ ጉሽ በመቀሌ ዩኒቨርሲቲ ውስጥ በአስተማሪነት የስራ መደብ እየሰሩ በተጓዳኝ ደግሞ የክልሉ ትምህርት ቢሮ ኃላፊ በመሆን ሁለት ደሞዝ እየበሉ ትችት ሲቀርብ ነበር በተለያዩ ወገኖች። በዛሬው ዕለት እንግዲህ የመቀሌ ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ፋና ሀጎስ በጻፉት ደብዳቤ መሰረት በመንግስት ቢሮ ዶክተር ኪሮስ ጉሽ እየሰሩ ባሉበት ሁኔታ እንደገና በዩኒቨርሲቲ ውስጥ ገብተው ደግሞ ስራ በመስራት ሁለት ደሞዝ መብላታቸው አግባብ ስላልሆነ የስራ ውላቸው እንደተቋረጠ የሚገልጽ ደብዳቤ ጽፈዋል። እንግዲህ ይህ ደብዳቤ ለዶክተሩ ከደረሰ በኋላ ምን አይነት ሁኔታዎች ተፈጥረዋል የሚለው እንግዲህ ሌሎች ዝርዝር መረጃዎች አልደረሱንም። ነገር ግን ዶክተር ፋና ይህን ደብዳቤ መጻፋቸውን ነው እንግዲህ ለማወቅ የቻልነው። እንግዲህ አሁን የደረሰን አንድ መረጃ አለ። የሲዳማ ክልል ሰላምና ጸጥታ ቢሮ ቅድም ግጭት ተቀስቅሶባቸዋል ባልናቸው አካባቢዎች በጭሬ ወረዳና በኦሮሚያ ክልል ምስራቅ ጉጂ ዞን ሀረምታማ ወረዳ አዋሳኝ አካባቢዎች የተከሰተው ግጭት በአሁኑ ሰዓት አንጻራዊ ሰላም ሰፍኖበታል የሚል መግለጫ
እንግዲህ ወጥቷል። ቅድም እንግዲህ የግጭቱን ምክንያት በዝርዝር ነግረናቸዋል። በአሁኑ ወቅት እንግዲህ በእነዚህ አካባቢዎች የህዝቡ እንቅስቃሴ ወደ መደበኛ ሁኔታ ለመመለስ በቢሮ በኩል ጥረት እየተደረጉ እንደሚገኝ ነው እንግዲህ የተመላከተው። እዚህ ላይ እንግዲህ ቢሮ እንዳስታወቀው እስካሁን የግጭቱ መንስኤ የተጣራ ስለሆነ ህብረተሰቡ ትክክለኛ ባልሆነ መረጃ ሳይረበሽ እውነተኛ የሆነ መረጃ ብቻ በመቀበል ሰላም እንዲመጣ የበኩሉን አስተዋጽኦ እንዲያደርግ በመንግስት በኩል ቀርቧል። በቀጣይም የግጭቱ መንስኤ በማጣራት አጥፊውን ወደ ህግ ለማቅረብ የተሰራ ስለሆነ ህብረተሰቡ ከጸጥታ አካል ጎን በመሆን መተባበር አለበት የሚል ጥሪ በቢሮው በኩል ቀርቧል። እንግዲህ ወደፊት የምናየው ይሆናል። አሁን ያለበትን ሁኔታ ቅድም እንደነገርናችሁ ነው። በመጨረሻ እንግዲህ ከድምፃዊ ቴዎድሮስ ካሳሁን አዲስ ዓለም ኢትዮሪካ ከተሰኘው ጋር በተገናኘ ለእስር የተዳረጉት የድምፃዊ ማኔጀር እና ሌሎች ግለሰቦች በዛሬው ዕለት ዋስትና ተፈቅዶላቸው ከእስር እንዲፈቱ መወሰኑን አንዳንድ መረጃዎች አመልክተዋል። ይቅርታ ምክትል ማኔጀር ለማለት ነው። ምክትል ማኔጀር የአቶ ጌታቸው ማን ጉዳይ ምክትል ማኔጀር የሆኑት ሀና ወይም ማህሌት ሰለሞን፣ የቅርብ ጓደኛው ዩሱፍ ያሲን፣ የግራፊክስ ባለሙያው ዳዊት ሰለሞን እና ሌሎች 5 ታሳሪዎች ጉዳያቸውን ከእስር ቤት ውጭ ሆነው እንዲከታተሉና የዋስትና መብታቸው እንዲጠበቅ ነው ውሳኔ የተላለፈው። በብዙዎቹ እንግዲህ የቀረበው ክስ እንግዲህ በተለይም በግራፊክስ ዲዛይነሩ በኩል የአደንዛዥ ዕፅ ዝውውር ክስ ነበር የቀረበው። ይህ ክስ እንግዲህ ተሽሮ ሳይሆን ለዋስትና መብት ማያስከለክል ስለሆነ ተብሎ ነው እንግዲህ ከእስር በዋስትና እንዲፈቱ የተደረገው። እንግዲህ ለዛሬ የያዝነው መረጃዎች እንግዲህ እነዚህን ይመስላሉ። ስለተከታተላችሁን ነው በጣም እናመሰግነው። ሰብስክራይብ አድርጉን፣ ተከታተሉን፣ ኮሜንት ማድረጋችሁን አትርሱ። መልካም ጊዜ